ሰላም ተነስተልን እንዴት ናችሁ? ኤዝሪ ኮንሳ ማንቸስተር ዩናይትድ እና አርሰናል የሚፈልጉት እንግሊዛዊ ተከላካይ ነው። ዩናይትድ ሊሳንድሮ ማርቲኔዝን የሚያጣበት እድል ሊኖር ይችላል። አትሌቲኮ ማድሪድ ፈላጊው ነው ተብሏል። እንደ ካውት ኦፍሳይድ መረጃ ከሆነ የስፔን ዋና ከተማ ክለብ አርጀንቲናዊ ተከላካይ ላይ ፍላጎት አሳይቷል። ተጫዋቹ በዩናይትድ መቆየት እንደሚፈልግ ክለቡን ስለመለወጥ ደጋግሞ ተናግሯል። በዚህ ክለብ ዋንጫዎችን መውሰድ፣ ወደ ቀደመ ክብሩ መመለስ፣ እኔም ስኬታማና ውጤታማ መሆን እፈልጋለሁ እያለ በተደጋጋሚ ተናግሯል። ነገር ግን የዝውውር ገበያ ጠባይ የማይገምቱ ነገሮች አሉትና ምን ሊፈጠር እንደሚችል በቀጣይ መጠበቅ ይኖርብናል። ግን ለአሁኑ አትሌቲኮ ማድሪድ ይህንን አርጀንቲናዊ ተከላካይ ከማንቸስተር ዩናይትድ ማስኮብለል እንደሚፈልግ መረጃዎች ከስፔን አካባቢ ወጥተዋል። ኮት ኦፍሳይድ እነዚህን መረጃዎችንም ጠቅሷል። የስፔን ዋና ከተማ ክለብ በሚቀጥለው ዓመት በላሊጋው እንደዚሁም በአውሮፓ ቻምፒየንስ ሊግ ጠንካራ ተፋላሚ ለመሆን ዋንጫዎችን ለመውሰድ ከረዥም ዓመታት በኋላ ስኬታማ ለመሆን በድጋሚ በዲየጎ ሲሚዮኒ ስር እየተጠናከረ ይገኛልና አንደኛው የሚፈልገው ተጫዋች ኤዝሪ ኮንሳ ነው ተብሏል። ሊሳንድሮ ማርቲኔዝ ነው ተብሏል። ሊሳንድሮ ማርቲኔዝ ከክለቡ ጋር የሚለያይ ከሆነ ደግሞ እንደዚህ አይነት ጥራት ያለው ተጫዋች የሚያጣ ክለብ ሌላ አስደናቂ ተጫዋች ማስፈረም ይኖርበታል። ማንቸስተር ዩናይትድ ለዛ ነው ኤዝሪ ኮንሳን እንደ አማራጭነት የያዘው። አሁን የሊሳንድሮ ማርቲኔዝ የማንቸስተር ዩናይትድ ቆይታ ላይ ጥርጣሬ የሚያመጣ ነገር እስካሁን ድረስ የለም። ነገር ግን ለቀጣይ ጊዜያቶች ክለቦች መዘጋጀት ስላለባቸው እንደዚህ አይነት ውሳኔዎችን አማራጮችን ፕላን ቢ ይዘው ይቆያሉና የኤዝሪ ኮንሳ ጉዳይ ከዚህ ጋር ሊያያዝ የሚገባው ነው። ሊሳንድሮ ማርቲኔዝ በማንቸስተር ዩናይትድ መቆየት ነው የሚፈልገው። አሁንም አብዛኞቹ የመረጃ ምንጮች ይህንን የሚጠቁሙ ናቸው። ግን ደግሞ ዝውውር ስለሆነ ይህ አርጀንቲናዊ ተከላካይ ከክለቡ ጋር ቢለያይስ ኤዝሪ ኮንሳ አማራጭ ሆኗል። በደንብ የታሰበበት ዝውውር ነው ተብሏል። ምናልባት ደግሞ ያለ ሊሳንድሮ ማርቲኔዝ መውጣትም ይህንን ተጫዋች ወደ ማዘዋወር ማንቸስተር ዩናይትድ ሊገባ ይችላል። የ28 ዓመት እንግሊዛዊ ተከላካይ ነው። በብሔራዊ ቡድን ውስጥም በዓለም ዋንጫ ላይ የሚያስደንቅ ብቃትን እያሳየ ተመልክተናል። በቶማስ ቱኸል እጅግ ከሚታመንባቸው ተጫዋቾች መካከል አንደኛው ነው። ጨዋታዎችን ጀምሮ ሲፈጽምም ተመልክተናል። እያንዳንዱ ደቂቃ ሲጫወት ተመልክተናልና እንደ ጀርመናዊ አሰልጣኝ ትልልቅ ውሳኔዎችን የሚወስኑ አሰልጣኝ ናቸው። በእንግሊዝ ኮከብ የሆኑ ተጫዋቾችን ጥለው ወደ ዓለም ዋንጫ ለማምራት ብዙም ችግር የሌለባቸው ጫናን የማይፈሩ አሰልጣኝ ናቸውና ኤዝሪ ኮንሳ ላይ ያላቸው እምነት የተጫዋቹን ብቃት በሚገባም የሚያሳይ ነው። እንደዚህ አይነት ጥራት ያለው ተጫዋችን ማንቸስተር ዩናይትድ ለማስፈረም ፍላጎት አሳይቷል። አትሌቲ ለማርቲኔዝ ዝውውር 40 ሚሊዮን ዩሮ መድቧል ተብሏል። ከተጫዋቹ ጥራት አንጻር ማንቸስተር ዩናይትድ ካወጣበትም ገንዘብ አንጻር 40 ሚሊዮን ዩሮ ትንሽ ገንዘብ ነው ልንል እንችላለን። ያውም በፕሪሚየር ሊጉ በትልቅ ደረጃ ተጫውቶ ዓለም ዋንጫ ላይ አሁንም እያሳየ ካለው አቋም አንጻር አትሌቲኮ ማድሪድ በተጠቀሰው ገንዘብ ሊሳንድሮ ማርቲኔዝን የሚያገኝበት እድል በጣም ዝቅተኛ ይመስለኛል። አንደኛ ተጫዋቹ ራሱ ከክለቡ መውጣት ስለመፈለግ አለመፈለጉ እስካሁን ድረስ ምንም ያለው ነገር የለም። ከስፔን አካባቢ ከሚወጡት መረጃዎች ውጪ ማንቸስተር ዩናይትድንም በተመለከተ በይፋ የተናገረው ነገር የለም። የመጀመሪያ ጥያቄም አትሌቲ አላቀረበም። እነዚህ ሁሉ ጉዳዮች ከግምት ውስጥ ሊገቡ ይገባል። ምናልባት ምንም ያልተጨበጠ መረጃ ላይ እንደማውራት እንዳይሆን መረጃዎች አሉ፣ ግን ደግሞ እስካሁን ድረስ በክለቦቹ መካከል የተጀመረ ነገር የለም። አብዛኞቹ መረጃዎች ያንን የሚያረጋግጡ ናቸው። ግን አትሌቲኮ ማድሪድ ፍላጎት አሳይቷል። እርሱም አርጀንቲናዊ ነው። አርጀንቲናውያን በብዛት ወደ ስፔን የሚሄድ ፍላጎት አላቸውና ምናልባት ወደ ስፔን ዋና ከተማ ማምራት ቢፈልግ አማራጮችን መያዝ ይጠበቅበታል። ኤዝሪ ኮንሳ ደግሞ እንደዚህ አይነት ጥራት ያለውን ተከላካይ ለመተካት የሚያስችል ግሩም አቅም ያለው ተጫዋች ይመስለኛል። ኮንሳ የብቃቱ ጥግ ላይ ነው አሁን የሚገኘው። በዩናይትድ መጫወት ደግሞ በጣም ትልቅ እድል ነው። አንድ ጊዜ የሚገኝ አይነት እድል ነው። ከዚህ በኋላ ይህንን እድል ላያገኝ ይችላል። ከእድሜው አንጻር 28 ዓመቱ ስለሆነ ከዚህ በኋላ ምናልባት 30 ቤት ውስጥ ከገባ በኋላ ትልልቆቹ ክለቦች እንደ አማራጭነት ይዘው እሱም እድለኛ ከሆነ ነው ወደ እነዚህ ክለቦች ሊያመራ የሚችለው እንጂ ፈልገውት ከፍተኛ ገንዘብ አውጥተው ተጫዋቹን የሚያዘዋውሩበት እድል እየጠበበ ነው የሚሄደው። የለም ማለት አይቻልም። እድሉ አይኖረውም ከዚህ በኋላ ማለት አይደለም፣ ግን ደግሞ እየጠበበ እንደሚሄድ ግልጽ ነውና በ28 ዓመቱ ማንቸስተር ዩናይትድን የሚያክል ትልቅ ክለብ ጥያቄ አቅርቦለት እምቢ ማለት ሊቸገር ይችላል። ግን ብዙ ችግሮች አሉ የዚህ ተጫዋች ዝውውር ላይ። አንደኛው ቅድም እንዳልኩት ማርቲኔዝ ከማንቸስተር ዩናይትድ መውጣት ስለመፈለግ አለመፈለጉ እስካሁን ድረስ ምንም አይነት መረጃ የለም። የአትሌቲ መረጃ ካልሆነ በስተቀር መውጣት ይፈልጋል የሚለው መረጃ ካልሆነ በስተቀር እርሱ ምንም አይነት መረጃ አልሰጠም። ከማንቸስተር ዩናይትድም ከአትሌቲኮም በተመለከተ ይፋዊ ጥያቄ ንግግርም የለም። ሁለተኛ ደግሞ ቪላ መልቀቅ አይፈልግም ኮንሳን። ያው አንደኛው ሊሳንድሮ ማርቲኔዝ ካለቀቀ ማንቸስተር ዩናይትድ ኮንሳን የሚያስፈርምበት እድል ላይኖር ይችላል ከሚል ማለት ነው። ቅድም እንዳልኩት ሊሳንድሮ ማርቲኔዝ ሳይወጣም ሊያስፈርም የሚችልበት እድል ይኖራል። ግን ደግሞ የዚህ አርጀንቲናዊ ተከላካይ መውጣት ይበልጥ ኤዝሪ ኮንሳን ማንቸስተር ዩናይትድ ለማስፈረም የሚያደርገውን ጥረት ገፍቶ እንዲሄድበት ስለሚያደርግ ማለት ነው። ቪላ ደግሞ መልቀቅ አይፈልግም።
ሁለተኛው ጉዳይ ይሄ ነው። ቀጣይ ቻምፒየንስ ሊግ ይጫወታል። እንደርሱ አይነት ደግሞ ጥራት ያለውን ተጫዋች በትልቅ ውድድሮች መጫወት የሚፈልግ ክለብ ማቆየት ይጠበቅበታል። አስቀድሞ ከክለቡ ልምድ ካላቸው ተጫዋቾች መካከል 29 ዓመቱ ላይ የሚገኘውን የቤልጂየም ብሔራዊ ቡድንን አምበል ልምድ ያለውን ቴልማንስን አጥቷል። ይህንንም ተጫዋች የወሰደው ማንቸስተር ዩናይትድ ነው። ሳይጠበቅ ነው በቀናት ልዩነት ይህንን ተጫዋች ማስፈረም የቻለው። ሁለተኛ ደግሞ ኦናና በጉዳት አይኖርም። ይህ አማካይ ስፍራ ሌላኛው ቤልጂየማዊ ተጫዋች በጉዳት ምክንያት በዓለም ዋንጫው የተወሰኑ ጨዋታዎች ላይ ከተሰለፈ በኋላ በጉዳት ምክንያት እንዳላጠናቀቀ የሚታወቅ ነው። የዚህ ተጫዋች ጉዳት ደግሞ ከ8 እስከ 9 ወራት ድረስ ከሜዳ የሚያርቀው ነው የሚሉ መረጃዎች ወጥተዋል። እንደዚህ ከሆነ የግድ ወደ ተጫዋቾች ዝውውርም ሊገባ ይችላል። ቦታቸው የተለያየ ነው፣ ግን ደግሞ ልምድ ያላቸውን ተጫዋቾች በአንድ ጊዜ በርከት ያሉ ተጫዋቾችን ማጣት ለአንድ ክለብ አይመከርም እና ቦታቸው ቢለያይ እንኳን የማቆየት ፍላጎት ክለቦች ይኖራቸዋል። ዲቡ ማርቲኔዝ ግብ ጠባቂውም ሊለቅ የሚችልበት እድል አለ። ከጣሊያን አካባቢ በተለይ ዩቬንቱስ የዚህ ተጫዋች ፈላጊ ነው የሚሉ መረጃዎች እየወጡ ስለሆነ ተጨማሪ ልምድ ያለው ክለቡን ቢያንስ ለ3 ዓመታት በተከታታይ በደንብ ያገለገለን ተጫዋች ማጣት አይፈልግም ቪላ። ስለዚህ ሌላኛው መሰናክል ይሄ ነው። ዩናይትድ ካገኘው ግን የሊጉ ልምድ ያለው ምርጥ ተከላካይን ያገኛል። ያው የእንግሊዝ ብሔራዊ ቡድን ተጫዋች መሆኑ እንዳለ ሆኖ ጥራቱም ስለሚያሳይ እሱም ግን ሊጉንም በሚገባ ያውቀዋል። እንደዚህ አይነት ተጫዋች ነው የሚያስፈርመው ማንቸስተር ዩናይትድ ከሆነለት። ቅድም ግን ግዙፍ መሰናክሎች እንዳሉበት ተመልክተናል። ኮንሳ ቨርስታይል ነው፣ ብዙ ቦታዎች ላይ መጫወት ይችላል። በዋናነት ግን የመሃል ተከላካይና የቀኝ ተከላካይ ሆኖ ይጫወታል። በእንግሊዝ ብሔራዊ ቡድንም ተመልክተናል። ሁለቱም የመስመር ተከላካዮች የቀኝ መስመር ተከላካዮች አንደኛው በተጎዳበት አንደኛው በተቀጣበት ሪስ ጄምስ ጉዳት በነበረበት ጊዜ እና ደግሞ በሊቨርኩሰኑ ኮንሳም እንደዚሁም በቀይ ካርድ በወጣበት ጊዜ ኤዝሬ ኮንሳን ወደ ቀኝ መስመር አውጥተው ተጠቅመውበታል እና ብዙ ቦታዎች ላይ መጫወት እድል ይሰጣል ማለት ነው። እንደዚህ አይነት ተጫዋቾች አሁን ተፈላጊ የሆኑ መጥተዋል። አርሰናልም የዚህ ተጫዋች ፈላጊ መሆኑ በእርግጥ አስቀድሞም ሲነገር ነበረ። ዊሊያም ሳሊባም ከ4 እስከ 5 ወራት በጉዳት ምክንያት ከሜዳ ሊርቅ ስለሚችል የሚቀጥለውን የውድድር ዓመት አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮናነቱን ለማስጠበቅ ነው የሚጫወተው። ተጨማሪ ተጫዋቾችም እንደሚፈርሙ ይጠበቃል። በፓሪስ ሰን ጀርማ ደረጃ በቻምፒየንስ ሊግ መፎካከርም እቅድ አለውና እንደዚህ አይነት ጥራት ያለው ተከላካይ የግድ ተጫዋችን ወደ ማስፈረም መግባቱ የማይቀር ይሆናልና በዚህ ምክንያት የአርሰናል ፍላጎት ውስጥ ካሉ ተጫዋቾች መካከል አንደኛው ኤዝሬ ኮንሳ ነው። በግማሽ ፍጻሜ ተቀይሮ መውጣቱ ይታወቃል። ዊሊያም ሳሊባ በጣም እንዳመመው በግልጽ ሲናገር ነበረ። ቀዶ ሕክምና የሚያስፈልገዋል። ከ4 እስከ 5 ወራት ድረስ አይኖርም ተብሏል። የውድድሩን የመጀመሪያ የፕሪሚየር ሊግ በርከት ያሉ ሳምንታት ላይኖር ስለሚችል እስከ 60 ሚሊዮን ዩሮ ነው ቪላም አስቀድሞ እዚህ ተጫዋች ላይ ኤዝሬ ኮንሳ ላይ ለጥፏል የተባለው። መሸጥ ባይፈልግም ምናልባት አርሰናል ጠንከር ብሎ ሊያመራ ይችላል። እንደምታውቁት ሞርጋን ሮጀርስንም ካስቶን ቪላ ስለሚፈልግ እነዚህን ሁለት ተጫዋቾች ለማዘዋወር ትልቅ የቤት ስራ አንድሪያ ቤርታ ይኖርባቸዋል። ወደ ማንቸስተር ዩናይትድ እንመለስና የአማካይ ስፍራ ተጫዋችም ለማስፈረም ማሰሳውን ቀጥሏል። አንደኛው ካማቪንጋ ነው። በ50 ሚሊዮን ዩሮ ወደ ዩናይትድ ሊያመራ ይችላል ተብሏል። ግን ደግሞ ይህን የተመለከትኩበትን የመረጃ ምንጭ ማድሪድ በዚህ ደረጃ ይለቀዋል ብዬ ለማመን ይቸግረኛል። በትልቅ ደረጃ የሚገምተው ተጫዋች ስለሆነ እና ምናልባት ከተጠቀሰው ገንዘብ በላይ ሊወጣበት ይችላል። ያውም ደግሞ ገና ማድሪድ ተጫዋቹን ለመልቀቅ አላሰበም። በእርግጥ ፋብሪዚዮ ሮማኖ ተጫዋቹ ወደ ማንቸስተር ዩናይትድ አሊያም ወደ ሊቨርፑል ሊሄድ የሚችልበት እድል አለ ብሏል። በዋናነት በዛው በማድሪድ ቆይቶ ራሱን ማስመስከር፣ በድጋሚ በቋሚነት መሰለፍ ነው የሚፈልገው። አዲስ አሰልጣኝ መጥተዋል። ጆዜ ሞሪኒዮ ለሁለተኛ ጊዜ ነው ወደ ማድሪድ ያመሩት። በድጋሚ እያዋቀሩት ይገኛሉ። በክለቡ የመቆየት እድል ካላቸው ተጫዋቾች መካከል አንደኛው ለመሆን ፍላጎት አለው ካማቪንጋ። ግን የሚወጣ ከሆነ ወደ ማንቸስተርም ወደ ሊቨርፑልም የመሄድ ፍላጎት አለው ተብሏል። ማድሪድ ሴባዮን እንደምታውቁት ውሎ ከተጠናቀቀ በኋላ አሰናብቶታል ወይም ተለያይቷል ከሴባዮ ጋር፣ ከስፔናዊ አማካይ ጋር በርናንዶ ሲልቫን አስፈርሟል። በድጋሚ አንድ ተጫዋች ማስፈረም ደግሞ እቅድ አለው ተብሏል። ይህንን ለማድረግ አብዛኞቹ መረጃዎች ከሹዋሜኒ እና ካማቪንጋ መካከል አንዱን መልቀቅ ይጠበቅበታል የሚሉ ናቸው። ሹዋሜኒ ደግሞ ውል ለማደስ ተቃርቧል። ስለዚህ ካማቪንጋ የመውጣት እድል ሊኖረው ይችላል። ምናልባት ተጨማሪ አማካይ የማስፈረም ፍላጎቱን ማድሪድ ከገታ ብቻ ነው ካማቪንጋ በዛው ሊቆይ የሚችለው። ዩናይትድ የቆየ ፍላጎት እዚህ ፈረንሳይ አማካይ ላይ እንዳለው ይታወቃል። ካማቪንጋ አሁን ማድሪድ መቆየት ቢፈልግም ግን አማራጮች አሉት። ዩናይትድም ሊቨርፑልም ግን እስካሁን ድረስ አረንጓዴ መብራት አላበራላቸውም ለነዚህ ክለቦች ጥያቄ ይዘው እንዲሄዱ። ዩናይትድ ሌላኛው የሚፈልገው ተጫዋች ማኑ ኮኔ ነው። የፈረንሳዩ ሌላኛው አማካይ በዓለም ዋንጫ ላይ ተመልክተነዋል። 3 ጨዋታዎችን ይመስለኛል በቋሚነት ጀምሯል። ሹዋሜኒን አስቀምጠው እሱን ሲያጫወቱት ተመልክተናል እና ከዚህ ተጫዋች ጋር ንግግር ሁሉ ጀምሯል። ከካማቪንጋ ጋር ማንቸስተር ዩናይትድ መረጃ ከማጣራት ያለፈ ነገር እስካሁን ድረስ ጠንከር ያለ ነበር። እርግጥ የቆየ ፍላጎት ስለሆነ የማንቸስተር ዩናይትድ
ተጫዋቹ የሚገኝበት እድል መኖሩን ብቻ ነው ማረጋገጥና ደግሞ ወደ ዩናይትድ መምራት እንደሚፈልግ ነው ማረጋገጥ የሚጠበቅበት እንጂ ያው አስቀድሞም ፍላጎት ስለነበረው እዚህ ተጫዋች ላይ እና የማኑ ኮኔን ግን መረጃዎችን በደንብ እንደሰበሰበ ጠንከር ያለ ፍላጎት እንዳለው ከቀናትም በፊት ጀምሮ መረጃዎች ሲወጡ እንደነበረ ይታወቃል። አሁን ይበልጥ ተቃርቧል የተባለው ግን ሳንደርበርግ ነው። በዚህ የዝውውር መስኮት ላይ ማንቸስተር ዩናይትድ ላይ የተመለከትነው አንደኛው ነገር ያልተጠበቁ ዝውውሮችን ሲያደርግ ነው። የአንድሬ ሳንቶስን ዝውውር ማን ጠበቀ? ከቸልሲ ያውም 50 ሚሊዮን ፓውንድ አውጥቶ 48 ሲደመር 2 ሚሊዮን ፓውንድ ነው ለዚህ ተጫዋች ያወጣው። እንደዚህ አይነት ያልተጠበቁ ዝውውሮችን ያደርጋል። የቴልማንስ ዝውውር በሰዓታት ውስጥ የተጠናቀቀ ዝውውር ነው። ስምምነቱ ያው መልቀቂያ ሂሳብ ስለነበረው ያን እንደሚከፍል አሳወቀ። የሕክምና ምርመራ ተደርጎ የማንቸስተር ዩናይትድ ተጫዋች መሆኑ በይፋ ተገለጠ። አንድሬ ሳንቶስም ብዙ ቀናት የፈጀ ዝውውር አልነበረም። እንደዚህ አይነት ነገሮች ሊኖሩ ይችላሉ። ሳንደርበርግን ደግሞ ለረጅም ጊዜም ሲፈልገው ስለነበረ ልንመለከተው እንችላለን። ግን በዋናነት ክለቡ አካላዊ ጥንካሬና ጉልበት ያለው ተጫዋች ይፈልጋል ተብሏል። ቲም ቶክ ደግሞ ለሳንደርበርግ እስከ 40 ሚሊዮን ፓውንድ